ሰላም ሰላም ውድ ኢትዮ ቤተሰቦች እንዴት ናችሁ? ልጅ ሰላም ናችሁ? ከኔ ጋር ፈጣሪ የተመሰገነ ሁሉ መልካም ሁሉ ሰላም። ቤተሰቦች ቪዲዮውን ስትጀምሩ ላይክ እያደረጋችሁ ጀምሩ። አዳዲሶች ካላችሁ ሰብስክራይብ እያደረጋችሁ ቤተሰቡን ጠቃሚና አስተማሪ ቪዲዮዎችን በመለቅበት ሰዓት ኖቲፊኬሽን እንዲደርሳችሁ የደውል ምልክቷን መንካታችሁን አትርሱ። ቪዲዮውን ደግሞ ሼር እያደረጋችሁ ሀሳባችሁ ለሌሎችም አካፍሉ። የቤት ካርታ አስይዛችሁ በባንክ ለማንኛውም ሰው ብር ተበድራችሁ እንዳትሰጡ። የቤት ካርታችሁን በባንክ እንዳታስይዙ ጥንቃቄ አድርጉ። ጓደኝነት ሌላ ነው፣ ዝምድና ሌላ ነው። እዚህ ላይ ጥንቃቄ ማድረግ መቻል አለባችሁ። ማንም ሰው ብዙ ነገር ሊላችሁ ይችላል፣ ቸገረ ሊላችሁ ይችላል፣ ብዙ ነገር ሊሉ ይችላሉ። ታውቃላችሁ የእኛ የሰዎች ችግር አያልቅም። እለት ከእለት እንደ ባንክ ወለድ ነው የሚጠራቀሙ ማለት ነው። ስለዚህ ንብረታችሁን አስይዛችሁ ብር ተበድራችሁ ለማንም ሰው እንዳትሰጡ። ለምን ነገ እናንተ ዋጋ ትከፍላላችሁ። ያንን ቤት ስትሰሩ ያን ንብረት ስታመጡት እንዴት ብላችሁ እንዳመጣችሁ ታውቃላችሁ። ስለዚህ በፍጹም ያን ነገር ማድረግ የለባችሁም። በተለይ አረብ ሀገር ያላችሁ እህቶች በዚህ ጥቃት ሰለባ እንዳትሆኑ ጥንቃቄ ማድረግ መቻል አለባችሁ። ጓደኝነት ሌላ ነው፣ ዝምድና ሌላ ነው። ግን በዚህ ነገር ላይ በደንብ ፎከስ አድርጋችሁ ጥንቃቄ ማድረግ አለባችሁ። እንደዚህ አይነት ከባድ ሪስኮችን አትውሰዱ። በጣም መጠንቀቅ አለባችሁ። ሁሉም ነገር ትኩረት መስጠት፣ ማወቅ፣ መጠየቅ አለባችሁ። ባንክ እንኳን ብር ሲያበድር ያ የምታስይዙት ንብረት ጠቃሚ ነው ወይ አይደለም ወይ፣ ቢሸጥ ዋጋ ያመጣል ወይ፣ ምን ያክልስ ዋጋ ያወጣል ብለው ገምግመው ነው ብር የሚያበድሯችሁ እንጂ ይህን ነገር ይዛችሁ ብር አበድሩ ብትሏችሁ እንኳን አያበድሯችሁ። ይህን ነገር ማወቅ መቻል አለባችሁ። የእነኚህ ሁለት እናቶች የኛ በህይወታችን ስለውጥ የምናመጣባቸው የምንማርባቸው እንደገናም ደግሞ የምናስተውልበት ነገር ነው። በደንብ ትኩረት ልትሰጡት ይገባል። ችለተኝነት ዋጋ ያስከፍላል። ችላ አትበሉ። ሁሉም ነገር እኮ ስለሚያስተምር ነው። ሁሉም ወጥተው ይሄ እንደዚህ ነው ይሄ እንደዚህ ነው ብለው የሚያስረዱን አይደለም። ስለዚህ እናንተም ደግሞ ያን ነገር ችላ ብላችሁ ከማለፍ ይጠቅመኛል አይጠቅመኝም ብላችሁ በደንብ ልታስተውሉ ልትማሩበት ይገባል። ብዙ ሰዎች አሉ በዚህ ዙሪያ የሚታለሉ ማለት ነው። አሁን ላይ ደግሞ የሚያመጡት ነገር ይህን ያክል ንብረት አለኝ ከውጭ ማስገባው ነው፣ ይሸጣል፣ ተርፋማ ነው ሆነው ወዲያው ነው የምከፍላችሁ። የትኛውም ሰው ቢበደርም ያንን ብር ከእናንተ ቢወስደው በ3 ወር በ4 ወር የሚመልሰው አይደለም። ከየት ነው እንደው 2 ሚሊዮን 3 ሚሊዮን ከየት ነው በ3 ወር ውስጥ የሚከፍለው? ለምን የምንኖርበትን እያወቅን ስለሆነ ማለት ነው። ስለዚህ እናንተም የሚያሳምን ነገር አምጥተው ሊያሳምኗችሁ ይችላሉ፣ ሊያታልሏችሁ ይችላሉ። ስለዚህ አይ እንደዚህ አይነት ነገሮች ላይ ኃላፊነት አልወስድም፣ ይህን ንብረቴን ደግሞ በፍጹም ብላችሁ መናገር መቻል አለባችሁ። ይሉንታ የያዛችሁ አብዛኛውን እኛ አበሾች ይሉንታ ነው የሚገለን። ጓደኛዬ ምን ትለኛለች፣ ዘመዴ ምን ይለኛል፣ ወንድሜ ነው እኮ የእናቴ ልጅ ነው አጎቴ ነው እንላለን። ይሄ ሌላ ነገር ነው። ወንድምነት ሌላ ነው። እናንተ ያን ንብረት እንዴት ብላችሁ እንዳፈራችሁ ታውቃላችሁ። በተለይ አረብ ሀገር ያላችሁ ናችሁ በዚህ ዙሪያ የምትጠቁት ታውቃላችሁ። ብዙ ችግር እየደረሰባችሁ ያን ንብረት የምታፈሩት። ወንድሞቻችሁ ሊሏችሁ ይችላሉ፣ እህቴ ሸጨው ይሄን ያክል ላትርፍበት፣ ይሄን ያክል ብሰራበት፣ እንደዚህ አይነት ስራ እኮ መቶልኝ ገንዘብ ስለሌለኝ ነው እና ቤቱን አስይዤ ልስራበት ቢሏችሁ እንኳን በፍጹም እሺ እንዳትሉ። ይሄንን ማወቅ አለባችሁ። እዚህ አረብ ሀገር ላይ ምን ያክል ዋጋ ከፍላችሁ ያንን ገንዘብ እንደምታመጡት። ወሬ ሌላ ነው፣ ተግባር ሌላ ነው። እዛ ኢትዮጵያ ያሉት ብዙ ነገር ነው የሚሉት። በቃ እዚህ የሆነ ዛፍ አለ ሸምጠ አድርጋችሁ የምታመጡት ነው የሚመስላችሁ። እየራባችሁ እየጠማችሁ በጣም ስቃይ እየደረሰባችሁ ነው ያንን ብር የምታመጡት። ስለዚህ እናንተ ናችሁ ማወቅ መቻል ያለባችሁ። እነሱ ሊያውቁላችሁ አይችሉም። ቀለል አድርገው ነው እነሱ ምንም አይመስላችሁ። ስለዚህ እናንተ ናችሁ ጥንቃቄ መውሰድ መቻል ያለባችሁ። በቃ ንብረታችሁን አሳልፋችሁ ለሁለተኛ ሰው ለሶስተኛ ሰው አትስጡ። በቃ እናንተም ናችሁ በቃ በማንኛውም ነገር ላይ ኃላፊነት መውሰድ ያለባችሁ። የእናንተ ህይወት ማንም የሚኖርላችሁ ሰው የለም። ለምን ያጣችሁለት ማለት ነው የወደቃችሁለት አንድ ቀን እንኳን ዞር ብለው የማያዋችሁ ሰዎች ናቸው ዛሬ በእናንተ ንብረት ላይ በእናንተ ላይ
አዛዥ ልሁን፣ እንደዚህ ላድርገው፣ እንደዚህ ላድርገው ኑሯችሁ። ትናንትና እኮ ማንኛችሁም ስትመጡ አረብ ሀገር 5 ሳንቲም ያዋጣ ሰው የለም። ይህን ብሎ የሰጣችሁ የለም። እናንተው ናችሁ 10 5 ብላችሁ አጠራማችሁ እዚህ ደረጃ የደረሳችሁት አይደለም። ስለዚህ ያፈራችሁ ንብረት ላይ ደግሞ ማንም አዛዥ ፈላጭ እንዳይሆን ጥንቃቄ ማድረግ መቻል አለባችሁ። የእነኝህ የእናቶች ችግር ጉዳት የሁላችሁንም ትምህርት ሊሆን ይገባል። ሁላችሁም ሼር እያደረጋችሁ ሀሳባችሁን ለሌሎች አካፍሉ። በሌላ ቪዲዮ እስከምንገናኝ ድረስ እኔም እናንተም በያለንበት ቸር እንቆይ። መልካም ጊዜ